አየው ጠማማው እባብ ላይ ወጣለ። ብዙ ፍሬዎችን ብዙ በረከቶችን የሰዎችን በረከት የሚበላ የጨለማውን ኃይል እግዚአብሔር መጥቶታል። እስቲ ተመቷል በሉ ባካችሁ። እባቡን እግዚአብሔር ቀጥቶታል። እባቡንና ግንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጣችሁ ይላል። Thank you Jesus። መንፈስ ቅዱስ ክብር ላንተ ይሁን። ብዙ ከበባ በጣም ከቦ ያለው የእባብን መንፈስ እግዚአብሔር ከምድርቱ ላይ ከቤተ ክርስቲያን ላይ ከአገልጋዮች ላይ መታ። አሜን። ቀጥሎ መንፈስ ቅዱስ እንደዚህ ያለኝ ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርድም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዴት ትናገራለህ? አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድርን ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ይህ መልእክት ነው ዛሬ እግዚአብሔር የተናገረው መልእክት። መንገድ ከእግዚአብሔር ተሰውራለች አትበሉ፣ ፍርድም ከአምላኬ አልፋለች ለምን ትላላችሁ አትበሉ። ለምንስ እንዴት ትናገራላችሁ? በልባችሁ ውስጥ ታሰላስላላችሁ። እግዚአብሔር የምድርን ዳርቻ ፈጣሪ ነው። ሃሌሉያ። የዛሬው ቀንና የነገው ቀን ዛሬ 13ኛ ቀን ነው የጾምና የጸሎት ቤተክርስቲያን ያወጀችበት። ነገ 14ኛ ቀን የምስጋና ቀን ነው። ነገር ግን በዛሬው ቀን ላይ ቆሜ መንፈስ ቅዱስ እንደዚህ ያለኝ አራይቫል አለ። እስቲ ከጎን ያለ ሰው አራይቫል በለው። አራይቫል ነው። አራይቫል ማለት የምትደርሱበት እግዚአብሔር ወደ ተናገራችሁት ነገር የምትደርሱበት ነው። እስቲ አራይቫል እንግሊዝኛ ነው። አራይቫል ማለት ደረሳችሁ ማለት ነው። ከነገ በኋላ የሆነ ሰው አራይቫል ላይ ቆማል። አሜን። ኢየሱስ ጌታ። ቀጥሎ መንፈስ ቅዱስ እንደዚህ ስለኝ ነበር። ቴንክ ዩ ጂሰስ። ከዚህ ሜክሲኮ መሄድ የፈለገ ሰው የአየር ጤና ታክሲ ከያዘ መቼም አይደለም የሚሄደው ወደ ሌላ አቅጣጫ ነው። ልክ ሰዎች ታክሲ ጠብቀው አጥተው ያገኙትን ዝም ብሎ ዘው ብሎ ገብተው ወደ ሌላ አቅጣጫ ሲሄዱ መንፈስ ቅዱስ አሳየኝና አንተ ግን እኔን ጠብቀኝ ወይም እናንተ ግን እኔን ጠብቁኝ የሚል ድምፅ ሰማሁ። አሜን። እስቲ ጌታን እጠብቃለሁ በሉ። ጌታን እጠብቃለሁ በሉ። እስቲ ኢየሱስ ጌታ፣ ኢየሱስ ጌታ። ልትሄዱ ያላችሁት መንገድ አለ። እግዚአብሔር ያዘጋጀው በጣም ረጅም መንገድ አለ። እስቲ ረጅም መንገድ አለ በሉ። ከነገስታት ጋር የምትቆምበት ረጅም መንገድ፣ ከኃያላን ጋር የምትሰለፉበት ረጅም መንገድ፣ እግዚአብሔር በሰውም በራሱ ፊትም ሞገስን የሚሰጥበት ትልቅ ረጅም መንገድ አለ። እግዚአብሔር አራይቫል ብሎኛል። እስቲ አራይቫል በሉ። በአማርኛ ምን እንደሚባል መዳረሻ ደርሳችኋል አለኝ። አራይቫል አሁን ያየሁት ይሄንን ከሰማይ የእግዚአብሔር መልአክ እንደዚህ በብርሃን እንደዚህ የወረደ አራይቫል አለ። ኢየሱስ ጌታ። እግዚአብሔርን የሚጠባበቁት ሸለቆ ላይ አይደለም አራይቫላችሁ። You shall arrive on the top of the mountain. በተራሮች አናት ላይ አራይቭ ታደርጋላችሁ። ኢየሱስ ጌታ። ክብር ለኢየሱስ ይሁን። እግዚአብሔር እናመሰግናለን። መሰናክሎችን ሁሉ ከፊታችሁ ላይ አስወግዳለሁ ጌታ። መሰናክል ላይ ከፊቴ ላይ ወድቋል በሉ። ኢየሱስ ጌታ። እግዚአብሔር መሰናክሎቻችን ሁሉ ከፊታችን ላይ ያስወግዳል። ኃያል ነው ንጉሱ። ማንም የማይመጥነው በማንም የማይገመት ታላቅ ንጉስ እሱ የኛ ጌታ ኢየሱስ ክርስቶስ ጌታ። ጥቂት ከኔ ጋር የእግዚአብሔርን ቃል አይተን በዛ ውስጥ ያለውን የጌታን ድምፅ ደግሞ እንሰማለን። መንፈስ ቅዱስ ጌታ ምን ልበል ለህዝቡ ምን ብዬ ላካፍል ብዬ ስል እንደዚህ ባላችኋለን። ኢየሱስ ጌታ። መጽሐፍ ቅዱስ የያዛችሁ ኦሪት ዘዳግም መጽሐፍ ምዕራፍ 2 ላይ ከቁጥር 1 ጀምሮ እንደዚህ ይላል። በጌታ በኢየሱስ ስም አነባለሁ። እግዚአብሔርም እንዳለኝ ተመለስን፣ በኤርትራ ባህር መንገድ ወደ ምድረ በዳ ሄድን፣ የሴይርን ተራራ ብዙ ቀን ዞርን። እግዚአብሔር እንዲህ ብሎ ተናገረኝ፣ ይህን ተራራ መዞር ይበቃችኋል። ተመልሳችሁም ወደ ሰሜን ሂዱ፣ ህዝቡን እንዲህ ብላችሁ እዘዙ፣ በሴይር ላይ በተቀመጡት በወንድሞቻችሁ በኤሳው ልጆች ሀገር ታልፋላችሁ።
እነርሱም ይፈሯቸዋል። እንግዲህ እጅግ ተጠንቅቋል። ይህንን ተራራ መዞር ያበቃቸዋል በላለን ጌታ። እስቲ ይህንን ተራራ መዞር ያበቃል በሉ ባካችሁ። እንደተለመደው አትናገረው። ይህንን ተራራ መዞር ያበቃቸዋል። ያላችሁበት ተራራ መዞር ያበቃቸዋል። ያላችሁበትን ሁኔታ መዞር ያበቃቸዋል። እግዚአብሔር ዛሬ ማብቂያ ብሎኛል። አራይባል ካለ አራይባል የሚተነተን ነው ቃሉ ለካ። ይህንን ከተናገረኝ በኋላ አሁን ነው አራይባል ያለኝ። ግን ይህንን ተራራ መዞር ያበቃቸዋል። ተራራው የነሱ አይደለም፣ የኤሳው ህዝብ ነው ተራራው። የኤሳው ልጆች ናቸው በሴይር ተራራ የተቀመጡት። በኤሳው ልጆች ሀገር ነው፣ የኤሳው ሀገር ነው። ክዳን የሌለው ህዝብ ሀገር ነው። እነሱን የማይመለከት ሀገር ላይ ነው። ሰዎች በኤሳው ሀገር ላይ በኤሳው መንደር ላይ ሊኖር እንዲቆይ ትንሽ እዚህ ጋር እንረጋጋ ስሎ ነበር። እግዚአብሔር ግን ይህንን ተራራ መዞር ያበቃቸዋል አለ። ኢየሱስ ክርስቶስ ጌታ። ምዕራፍ 1 ከቁጥር 6 ላይ ደግሞ አምላካችን እግዚአብሔር በኮሬብ እንዲህ ብሎ ተናገረን፣ በዚህ ተራራ የተቀመጣችሁበት ጊዜ በቃ፣ ተመልሳችሁ ተጓዙ። ኢየሱስ ጌታ። አሁን የጉዞ ወቅት ነው። ከጎን ያለው ሰው የጉዞ ወቅት ነው። በቃ ደስቲናችን ጋር የጉዞ ወቅት ነው። ኢየሱስ ጌታ። የሚገርመው አንዳንድ ጊዜ ሰዎች አይመስላቸውም። እንዴት ነው ይሄ ሁኔታ? እንዴት ነው እንደዚህ ሆነው ስታስብ እንደሰው ኖ ጋድ ዩ አር ኖት ፌር አይደለም፣ ይሄ ነገር ፌር አይደለም ብሎ ሰዎች የሚያስቧቸው ጉዳዮች አሉ። ፌር አይደለም፣ ይሄ እንዴት ይሆናል? እኔ ክርስቲያን ሆኜ እኔ እንዲህ ሆኜ ብሎ ሰዎች የሚሉታል። ፌር ነው ነገሩ። እግዚአብሔር ሲያበቃ ህዝቡ ወደፊት መቀጠል ግዴታ ነው። ተራራ ላይ ሲሽከረከሩ ነበር። 11 ቀን የሚፈጀው መንገድ they had been waiting for 40 years ለ40 ዓመታት ያህል ሲጠብቁ ነበር። ግን እግዚአብሔር ቀኑ መጣና ቀኑ መጣ በልባካቸው። ሃሌሉያ! ዘመን መጣ ነው። ሃሌሉያ! ዘመን ሲመጣ ይህንን ተራራ ሲዞሩ ነበር። ለ38 ዓመታት ያህል ተራራውን ሲዞሩ ነበር። 2 ዓመት ይቀራቸዋል። ቢሆንም አገሩን ሄዳችሁ ሰላይ ልኬ ያሳየኋት ያቺ ምድር ማርና ወተት የምታፈስነችና እናንተ ይህንን ተራራ መዞር ይበቃችኋል። ከእንግዲህ አትደንግጡ፣ ከብዙ ኃያላን አትፍሩ። በፊታችሁ የሚሄደው አምላካችሁ እግዚአብሔር ነውና ኬጣውያንን፣ ፈሪሳውያንን፣ ኢያቡሳውያንን፣ ከነዓናውያንን ልሰጣችሁ እሱ የታመነ ነዋል። ኢየሱስ ጌታ። ታንክ ዩ ሆሊ ስፒሪት። ይህንን ተራራ መዞር ያበቃችኋል። ለካ አንዳንድ ሰው አንዳንድ ሁኔታችን ሳያስብ ይዞራል። እስራኤላውያን ተራራውን እንዲዞሩ ያደረጋቸው ጉዳይ ልባቸው ግብፅ ላይ መኖሩ ነው። የመጀመሪያው ነገር ውስጣቸው ግብፅ ላይ ያለው የሚመኙት የግብፅ ሽንኩርት ነው። የሚያስቡት የግብፅ ነው። እንዲህ ሆኜ ቢሆን ኖሮ እዛ ብንቆይ ኖሮ እዛ መሞቻ ጠፍቶ መቀበሪያ ጠፍቶ ነው ሙሴ ያመጣን ብለው ከሙሴ ጋር ይከራከሩ ነበር። ማይንዳቸው፣ መንፈሳቸው፣ ልባቸው እዛ ነበር። እግዚአብሔር ከዛ የተነሳ ይህ ህዝብ አንገት ደንዳና ነውና እንግዲያስ ምድረ በዳ ላይ እስኪያልቁ ድረስ ከነሱ የሚወለዱ ልጆች እስኪያልቁ ድረስ ምድረ በዳ ላይ ይቆያሉ። መጨረሻ ላይ ሁሉ ነገር ካበቃ በኋላ ለሙሴ እግዚአብሔር ተገለጠለትና ተናገረው። ለህዝቡ እንዲህ ብለህ ንገራቸው፣ ይህንን ተራራ መዞር ያበቃቸዋል። ኢየሱስ ጌታ። ለምን መሰላችሁ? 1-2 ዓመት ቢቆዩ ተራራው አምላካችን ነው ብሎ ማምለክ ይጀምራሉ። ምክንያቱም እነሱ ሌሎችን አማልክት ማምለክ ለነሱ ቀላል ነገር ነው። ወርቃቸውን፣ ውበታቸውን፣ ንብረታቸውን አውጥተው የሚያመልኩ ሰዎች ተራራውን ይሄ ነው አምላካችን ማለት ቀላል ነው ለነሱ። ኢየሱስ ጌታ። እግዚአብሔር ከተራራው ውጡ አለ። ኢየሱስ ጌታ። ቀጥሎ እነሱ አይናቸውን ሙሴ ላይ ጣሉ። ሙሴ ነው ከዛ ያስወጣን፣ ሙሴ ሳይሆን አይቀርም ብለው ሲያስቡት፣ ሙሴን ሊያመልኩት ሲያስቡ እግዚአብሔር ደግሞ ሙሴን ደግሞ ውስጥ አደረገ። ኢየሱስ ጌታ። ህዝቡ ተራራን መዞር ይወዳል። ህዝቡ ሁኔታ ላይ መቆየት ይወዳል። ህዝቡ የሆነ ነገር ይሄ ነገር የኔ ነው ይበቃኛል ብሎ ማሰብ ይወዳል። ዛሬ በኢየሱስ ክርስቶስም በኢኮኖሚያችሁ ላይ፣ በጤንነታችሁ ላይ፣ በትዳራችሁ ላይ፣ በቤታችሁ ላይ፣ በልጆቻችሁ ላይ፣ በዘመናችሁ ላይ የቆመ የትኛውም ተራራ እግዚአብሔር ይገነድሰዋል። ይህንን ተራራ መዞር በህይወታችሁ ላይ ያበቃል። ሃሌሉያ! ኢየሱስ ጌታ። እዚህ ተራራ መዞር ይበቃል ብሎ ባካ። ክብር ለናዝሬቱ ለኢየሱስ ይሁን። መዞር ወደዱ። ልባቸው ግብፅ ላይ ስለነበረ። ሁለተኛው ምክንያት የኃያሉን አምላክ የእግዚአብሔርን ኃይል አለመረዳታቸው። እግዚአብሔርን አልተረዱትም፣ አላወቁትም። እግዚአብሔርን ግብፅ ላይ ከነበሩ ጣዖታት አንዱ አድርጎ ነበር ያስቡ የነበሩት።
እግዚአብሔርን ሲሄዱ መንገድ ላይ ካጋጠማቸው ሁኔታ ጋር አድርጎ ነበር ያሰቡት። እግዚአብሔር ግን ኃያል ነው። ማንንም አይነቅም፣ ማንንም አሳልፎ አይሰጥም። ስለ ክዳኑና ስለ ልጆቹ የሚጠነቀቅ ጌታ ነው። ክብር ለኢየሱስ ይሁን። ከዚህ የተነሳ እግዚአብሔር ኃያል አምላክ መሆኑን አላወቁም። ተራራ ላይ እንዲዞሩና ምድረ በዳ ላይ እንዲቆዩ ያደረጋቸው ጉዳይ ነው። ወገኖች ዛሬ እንዲህ ብዬ እነግራችኋለሁ፣ እግዚአብሔርን በማወቅ ሁልጊዜ ህይወታችሁን ምሩ። እግዚአብሔርን በማወቅ እግዚአብሔር ይሙላችሁ። እግዚአብሔርን በማወቅ እግዚአብሔር ዘመናችሁን ይጨርስ። ኢየሱስ ክርስቶስ ጌታ። እግዚአብሔርን አላወቁትም፣ አምላካችን አላወቁትም። ለዚህ ነው ሮሜ መጽሐፍ ላይ መቶ ቃሉ ሲናገር እግዚአብሔር ህዝቡን ጣላቸውን፣ እግዚአብሔር ህዝቡን የማይጥል አምላክ መሆኑን አላወቁትም፣ አልተረዱትም ነበር የእግዚአብሔርን ኃያልነት። ክብር ለኢየሱስ ይሁን። ከዚህ የተነሳ በምድረ በዳ ላይ ያለው ሁኔታ እግዚአብሔርን በምድረ በዳ ካለው ሁኔታ ጋር አመሳሰሉት። ከዚህ የተነሳ እግዚአብሔር ማሳለፍ፣ ማሻገር፣ ማውረስ የማይችል አምላክ እንደሆነ አድርገው በልባቸው ገመቱ፣ በውስጣቸው አሰላሰሉ። ከዚህ የተነሳ የእግዚአብሔር ቁጣ በእነሱ ላይ እጅግ ከባድ ነበር። በቃዴስ በርኔ ምድረ በዳ በኮሬብ አካባቢ ባለው ምድረ በዳ ላይ ተቅበዘበዙ። እግዚአብሔር ግን ህዝቡን አይጥልምና ከመና መገባቸው፣ ከአለት ላይ ውሃ አፍልቆ አጠጣቸው። ዛሬ አንድ ነገር እነግራችኋለሁ፣ ምድረ በዳችሁ ላይ እግዚአብሔር ምንጭን ያፈልቃል። ምድረ በዳችሁ ላይ እግዚአብሔር በረከትን ያፈልቃል። በምድረ በዳችሁ ላይ የሰራዊት ጌታ እግዚአብሔር ባጠበቃችሁት አቅጣጫ በእናንተ ላይ ይመጣል። ተስፋ በቆረጣችሁት መንገድ ላይ እግዚአብሔር በህይወታችሁ ላይ ይመጣል። ለማስጓዝ ይመጣል። ወደፊት ሊያራምድ ይመጣል። ወደፊት እንድትቀጥሉ ይመጣል። ኢየሱስ ጌታ። ሃሌሉያ። ከግብፅ ምድር እንደወጡ ከቤታቸው ላይ ያጋጠመው ነገር የኤርትራ ባህር በቃ አለቀልን። ለካ እስከዚህ ድረስ ነው። ሙሴ የሚባለው ሰውዬ እብድ የሆነ ሰውዬ፣ ድሮም እኛ የማይሰማ ደረቅ ሰውዬን ተከትለን አለቀልናል። ሲያዩት የፈርዖን ሰራዊት ከኋላ፣ ከፊት ኤርትራ ባህር። በቃ አሁን ከዚህ በኋላ እንኳን ወደፊት መከተል አይቻልም ብሎ ቆሙ። ሙሴ ምን ነካ? ለምን አወጣ? አረ ዝም ብሏል። የእግዚአብሔርን ማዳን ታያላችሁ። ከጎን ያለው ሰው የእግዚአብሔርን ማዳን ታያላችሁ። አረ ኢየሱስ ጌታ። የእግዚአብሔር ማዳን አለ። ሰው አበቃ ስል ከእንግዲህ ነገር ተቆረጠ ስል የእግዚአብሔር ማዳን አለ። ዛሬ የምታዩቸውን ግብፃውያንን እነዛ ክዳን የሌላቸውን የምታይበት ዘመን አበቃ። ለዘላለም አታዩቸው። ኢየሱስ ያድናል። ክብር ለናዝሬቱ ለኢየሱስ ሲሆን እናስ ከዛ የተነሳ ምን ይሻላል ስል ሙሴ በትሩን አንስቶ ባህሩን ሲከፍል ተሻገረ። በቃ አሁን ከዚህ በኋላ እንደው በቃ አሁን ሙሴ ትክክል ነው ብሎ ሲያስቡት እንደገና ደግሞ 40 ቀን እሱ ጾምና ጸሎት ይዞ በእግዚአብሔር ፊት ሆኖ ሲመጣ አሁንም ህዝቡ ሙሴ ምን ሆኖ እንደሆነ አናውቅም አሉት። ኢየሱስ ጌታ። ያወጣው ሙሴ አይደለም፣ ከዓይናቸውን ከሙሴ ላይ ከእግዚአብሔር ላይ አንስቶ ሙሴ ላይ አደረጉ። ኢየሱስ ጌታ። ይሄ ህዝብ ከእግዚአብሔር ላይ አይን ማንሳታቸው ነው ምድረ በዳ ላይ እንዲቆዩ ያደረጋቸው። ከእግዚአብሔር ላይ አይን አታንሱ። ከእግዚአብሔር ላይ ውስጣችሁን አታንሱ። ይችላል ጌታ። አሜን። ኢየሱስ ጌታ። አሜን። መንገደ ከእግዚአብሔር ተሰውራለች፣ ህጌ ፍርዴ ከኔ ርቃለች ለምን ትላላችሁ ብለው ለዚህ ነው ጌታ። አይናችሁን ከእግዚአብሔር ላይ አታንሱ። አይናችሁን ከሁኔታ ላይ አታድርጉ። አይናችሁን በየትኛው መንገድ ቢሆን ነገሩ በነገሮች ላይ አታድርጉ። እግዚአብሔር ድልን ሰጥ የታመነ ጌታ ነው። ኢየሱስ ጌታ። ሃሌሉያ። ተራራው ላይ እንዲዘገዩ ያደረገው ሌላው ጉዳይ በራሳቸው አቅም መታመናቸው። ከጎን ያለው ሰው በራስሽ አቅም አትታመኝ ይበላል። በራሳቸው አቅም መታመናቸው። እስራኤላውያን ራሳቸውን ጠቢብ አድርገው ያስባሉ። በእርግጥ ጥበብ አላቸው፣ ነገር ግን ከእግዚአብሔር ጥበብ ይልቅ የነሱ ጥበብ እንደሚበልጥ ያስባሉ። ከዚህ የተነሳ በራሳቸው አቅም በራሳቸው ማንነት በዘመድ አዝማዶቻቸው አንዳንዱ ያዕቆብ 12 ነገዶች አሉ። እኔ እኮ የቢንያም ነገድ ነኝ ይላል። እኔ እኮ የዮሴፍ ነገድ ነኝ፣ እኔ የሮቤል ነገድ ነኝ፣ እኔ የእንዲ ነገድ ነኝ፣ የኔ ነገድ ተዋጊ ነው ጀግና ነው ብሎ በራሳቸው አቅም የሚመኩ ኢየሱስ ያድናል። በራሳቸው አቅም ሲመኩ መንገድ ላይ ዘገዩ። ብዙ ሰዎች በውስጣቸው ከእግዚአብሔር አቅም ይልቅ ከምህረቱ ይልቅ በአቅማቸው የመደገፍ ማለት ነው ምድረ በዳ ላይ ያቆያቸው። ዛሬ ከዚህ ቀን ጀምሮ ነግራችኋለሁ፣ በራሳቸው አቅም ላይ በራሳቸው ማንነት ላይ ፈጽሞ አትደገፉ። እግዚአብሔር በአቅሙ በራሱ አቅም በራሱ ችሎታ
ከፍ የሚያደርግ አምላክ ከእናንተ ጋር ይሄዳልና ኢየሱስ ጌታ ነው። እግዚአብሔር በኃይሉ ችሎት ከፍ ያለው ነገርን ያደርጋል። እስቲ እግዚአብሔር በኃይሉ ችሎት ከፍ ያለው ነገር ያደርጋል በሉ። ኢየሱስ ጌታ ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ ወገኖቼ ይህ ነው ምድረ በዳ ላይ ያቆያቸው። ሌላው ባህሪያቸው ምድረ በዳ ላይ ያቆያቸው ባህሪያቸው ብጭርቅ ያለ ባህሪ፣ የማይጨበጥ ባህሪ ያላቸው። አንዳንድ ሰዎች ምንድነው ሐሳቧ ብሎ ሰዎች ለመናገር ለማሰብ እስኪያቅት ድረስ ባህሪያቸው ለየት ያለ። እግዚአብሔር የራሱን ባህሪ ለመክተት ነው የሚፈልገው። ክርስቶስ ኢየሱስ እኛን ያዳነንና የጠራን የእሱን ባህሪ እንድንለብስ ነው። ህዝቡ የእግዚአብሔርን ባህሪ ማወቅ አልቻለም። ካራክተሩን ባህሪውን ማወቅ አልቻለም። የእግዚአብሔር ባህሪ ትህትናና ንጹህ ልብ ነው። ቅድስናና ፍቅር ነው። እውነተኛ የሆነ መታዘዝ ነው። የእግዚአብሔር ባህሪ መረዳት ስላቃቸው ምድረ በዳ ላይ ቆዩ። እግዚአብሔር ለምንድነው ይሄን ያህል ህዝብ ለምንድነው ጨክኖ ምድረ በዳ ላይ ያቆያቸው ብለን ስናስብ ባህሪ በጣም ከባድ ባህሪ። አንዴ ስጋ ስጠን ይሉና ሙሴን ሊገሉ ድንጋይ ያነሳሉ። አንዴ ይሄ ነገር የለም ይሉና እንደገና ሌላ ጉዳይ ያነሳሉ። ባህሪ እስኪሰራ ድረስ አንድ ሰው ምድረ በዳ መቆየቱ የግዴታ። ከጎን ያለ ሰው ባህሪሽን ስሪ ወን ባህሪን ስራ በለት። ኢየሱስ ጌታ ባህሪ ይሰራል። በአንደኛ ትዕግስተኛ እንድትሆኑ ባህሪ ይሰራል። ነገረኛ እንዳትሆኑ ባህሪ ይሰራል። የሆነ ጉዳይ ነገር እንዳትሆኑ ባህሪ ይሰራል። እግዚአብሔር ባህሪን ሰርቶ ሲጨርስ ነው ሰዎችን ወደ አሰበበት አቅጣጫ መርቷቸው ይዞ ወደዛ ደረጃ የሚያደርሳቸው። ኢየሱስ ጌታ ክብር ለጌታ። ለሁለት ሰው ታማኝ ያልሆነ ሰው ለ2000 ሰው ታማኝ ሊሆን አይችልም። ለምሳሌ ነው የምነግራችሁ። እግዚአብሔር 2 ሰው እንዲመራ ያደርጋል። ከዛ በኋላ 2000 20000 2 ሚሊዮን 2 ቢሊዮን ህዝብ እንዲመራ ያደርጋል። ታማኝነትን ይመለከታል። ክብር ለኢየሱስ ይሁን። በእርግጥ ታማኝን ሰው ነው እግዚአብሔር ለብዙ ዓላማ የሚሾመው እና የህዝቡ ባህሪ ስላልተሰራ የህዝቡ ማንነት ምድረ በዳ ላይ አቆያቸው። እግዚአብሔር ሲያያቸው ህዝብ አንገተ ደንዳና መጣና እንዲሁም እኔ አጠፋቸዋለሁ፣ ይህን ህዝብ ልሰርዝና ሌላ ህዝብ እንዲበቅል አድርግልኝ፣ ወይም ካልሆነ ሌላ ከዛው አካባቢ እግዚአብሔርን ስናገር ከዛ ከሞዓባውያን አካባቢ ካሉት ውስጥ የሆነ የተሻለ ቤተሰብ ልፈልግና እንደገና እንዲዋለዱ ላድርግ ነው ጉዳዩ። ኢየሱስ ጌታ። ሙሴንም ስራ ሊያስፈታ ነው ጉዳዩ። ምድረ በዳ ላይ ሊያቆየው ነው። ከዚህ የተነሳ ሙሴ እንደዚህ ያለ ኖ እኔን በሕይወት መዝገብ ላይ ሰርዝ እንጂ ይህን ህዝብ አታጥፋ፣ ምክንያቱም ጠላት የሰማ እንደሆነ እንዲሆናልና አልቻለም የሰራዊት ጌታ ብሎ ስምን ይናገራል። ስለ ስሜ ቀናተኛ አምላክ መሆንን አውቃልና እባክህን ህዝብ አታጥፋ። ኢየሱስ ክርስቶስ ያድናል። ከዚህ የተነሳ እግዚአብሔር ህዝቡን ሳያጠፋ ቀረ። ነገር ግን ህዝቡ ስቲል አይምራቸው ያለው ቃዴስ በርኔ ላይ በዚህ በሴር ተራራ አካባቢ ነው። ከዚህ የተነሳ በሴር ተራራ ህዝቡ እንዳይቆይ ነገራቸዋል። መጣና ከዛሬ ጀምሮ የሴርን ተራራ መዞር ያበቃቸዋል በላቸዋል። ይህን ተራራ መዞር ያበቃቸዋል። እስቲ ይህን ተራራ መዞር ይበቃኛል። ተራራ የሆነባችሁን ነገር መዞር እግዚአብሔር አበቃ ብሎኛል። የእውነት አበቃ። ለዚች ቤተክርስቲያን ተራራ መዞር አበቃ። ለእያንዳንዳችሁ ለግል ህይወታችሁ ተራራን መዞር አበቃ። የሆነ የከበደ ተራራ ነው። እግዚአብሔር ተራራን መዞር አበቃ። እንጸልይ በዚህ መንፈስ። ታንክ ዩ ጂሰስ ፕራሻቲያና ማሴ ክራባጃላ ቦራቲያና ለማ ይህንን ተራራ መዞር አበቃ። ብዙ ጭንቀት ያለበት ተራራ ወገኖች፣ ስትዋጥቱ ኖራችሁ ተራራ እወጣለሁ ብላችሁ ብዙ ስትቸገሩ ብትመክሩ ወደ ታች የሚያሸራትት ብትወጡ ወደ ኋላ የሚጎትት ተራራን እግዚአብሔር ከህይወታችሁ ላይ በኢየሱስ ክርስቶስም አስወገደው። አሜን። ይህንን ተራራ መዞር አበቃ። ሃሌሉያ። አባቶ እናመሰግናለን። እግዚአብሔር ሆይ በኢየሱስ ክርስቶስም ክብር ላንተ ይሁን። ተመስገን አባ፣ ምስጢርን ስለገለጥክ የእውነት አለሁላችሁ። በተራራ ላይ እንድትመላለሱ አላደርጋችሁም ያልከን እኔ እኮ ልረዳችሁ አለሁ፣ ላግዛችሁ አለሁ፣ ልደግፋችሁ አለሁ፣ እንደገና ላቆማችሁ አለሁኝ ያልከን አባት ሆይ እናመሰግናለን። ስምህ ለዘላለም ይባረክ። እናከብራለን። ስምህ ይባረክ። እግዚአብሔር ሆይ ተራራዎች ሁሉ ደልዳላ ሜዳ ይሁኑ። ከእያንዳንዳችን ፊት ተራራ ሁሉ ደልዳላ ሜዳ ይሁኑ።
ሸለቆው ሁሉ ከፍ ይበል፣ ስርጓጉጡ ሜዳ ይሁን። እግዚአብሔር ሆይ ክብር በሕዝቡ መካከል በኢየሱስ ክርስቶስ የተገለጠ ይሁን። ሕዝብህን አጃኒ ማትሮባሼ ለባህዲያ ለባሴክራዲ ለባራለቦስ ነገን በመልካም እይታ እንዳዩ በሕዝብ ፊት የተጋረጠ ተራራ አልፎ የእግዚአብሔርን ርስት አልፎ እንዳይመለከቱ ክዳናቸውን እንዳያስቡ የተጋረደ የትኛውም ተራራ በኢየሱስ ክርስቶስ የተገለበጠ ይሁን።